ኢትዮጵያ በታሪክ ለመጀመሪያ ጊዜ የሚካሄደውን የአፍሪካ የባህል ስፖርቶችና ጨዋታዎች መልቲ ኢቨንት ፌስቲቫል አዘጋጅ ሀገር ሆና ተመረጠች። በቅርቡ የአፍሪካ ባህል ስፖርቶችና ጨዋታዎች ኮንፌዴሬሽን አባል የሆነችው ሀገራችን ኢትዮጵያ አሁን ደግሞ በ2026 በአህጉሪቱ በታሪክ ለመጀመሪያ ጊዜ የሚካሄደውን የአፍሪካ የባህል ስፖርትና ጨዋታዎች መልቲ ኢቨንት ፌስቲቫል ለማዘጋጀት ተመርጣለች። ይህንን ታሪካዊ የመግባቢያ ሰነድ ስምምነት የባህልና ስፖርት ሚኒስቴር የስፖርት ልማት ዘርፍ ዴኤታው አቶ መክዩ መሐመድና የባህል ስፖርቶች ፌዴሬሽን ፕሬዚዳንቷ ወይዘሮ ህይወት መሐመድ ከአፍሪካ ባህል ስፖርቶችና ጨዋታዎች ኮንፌዴሬሽን ሊቀመንበር ዶክተር ካይ ካማቱዋ እና የኮንፌዴሬሽኑ ዋና ስራ አስፈጻሚ ፓይዳሞ ጋር በታሪካዊቱ ሐረር ከተማ ተፈራርመዋል። በፊርማ ስነ ስርዓቱ ላይ ንግግር ያደረጉት የባህልና ስፖርት ሚኒስቴር የስፖርት ልማት ዘርፍ ዴኤታው አቶ መክዩ መሐመድ ስምምነቱ ኢትዮጵያ ያላትን ቱባ የባህል ስፖርቶች ከአህጉራዊ እንቅስቃሴ ጋር ለማስተሳሰር የሚረዳ ትልቅ ምዕራፍ ነው ሲሉ ይህንን ታሪካዊ ክስተት ገልጸውታል። የባህል ስፖርቶች ፌዴሬሽን ፕሬዚዳንትና የአፍሪካ ባህል ስፖርቶች እና ጨዋታዎች ኮንፌዴሬሽን ተቀዳሚ ምክትል ፕሬዚዳንቷ ወይዘሮ ህይወት መሐመድ በበኩላቸው ስምምነቱ ለኢትዮጵያ ባህል ስፖርት አዲስ ምዕራፍ መሆኑን ገልጸው ፌስቲቫሉን የማዘጋጀት እድል ማግኘታችን የኢትዮጵያን ባህል ስፖርቶች ከአፍሪካ ወንድሞቻችን ጋር በማስተሳሰር ትልቅ ድልድይ ይሆነናል ብለዋል። የኮንፌዴሬሽኑ ሊቀመንበር ዶክተር ካይ ካማቱዋ ኢትዮጵያ ይህንን ድል ማግኘቷ አያስደንቅም ያሉ ሲሆን ምክንያቱ ደግሞ ኢትዮጵያ የአፍሪካ ባህልና ቅርስ መገኛ ደሴት በመሆኗ ነው ሲሉም ተናግረዋል። ይህ የባህል ፌስቲቫል አህጉሪቱ ያላትን እልፍ ባህል ለዓለም በማስተዋወቅና አንድነትን በማጠናከር ትልቅ ፋይዳ እንደሚኖረውም ታምኖበታል። ኢትዮጵያ ይህንን የባህል ፌስቲቫል የማስተናገድ እድል ማግኘቷ በአህጉሪቱ ያላትን ተሰሚነት ከፍ በማድረግ ባህሎቿንና እሴቶቿን በስፋት ለማስተዋወቅ ምቹ አጋጣሚ ይፈጥራል ተብሎ ሲጠበቅ በሌሎች ስፖርቶችም መሰል ሁነቶችን ለማስተናገድ አይን ገላጭ ታሪካዊ ምዕራፍ ተደርጎም ተወስዷል።